በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ጌታ አምላክ እግዚአብሔር ሆይ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር እናመሰግናለን። ይህን ጊዜ ስለሰጠህን፣ ስለባረክን፣ ጸሎታችንን ሁሉ ስለሰማህን፣ ልመናችንን ስላደመጥከን እናመሰግናለን። በዚህ ሳምንት ስለ ቤተሰብ ነው የምንጸልየው። በፊት ጸሎታችንን ሰምተህ እንደረዳህን እንደምታግዘን እንደምትሰራልን በእውነት እናምናለን። አቤቱ ሆይ በእያንዳንዱ ቤት ያለው ቤተሰብ ባርክ፣ ልጆችን ባርክ፣ ትዳርን ባርክ፣ ዝምድናን ባርክ፣ የሰዎችን ሁሉ ግንኙነት ቤት ውስጥ ሰላም አድርግ። ክፉ ጠላት ቤታቸው ውስጥ ጥላ እንዳያጠላ በቅዱስ በመንፈስህ ኢየሱስ በተባለ ገናና በሆነ ስምህ አቤቱ በሚጸልዩ ቅዱሳን ብሩካን ሁሉ ይቅ በጌታችን አምላካችን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ ብሩካን እግዚአብሔር ልጆች ሁላችሁ ዛሬ በዚህ ቀን በዚህ ሰዓት ያገናኘን መድኃኒዓለም ክብር ምስጋና ይገባዋል። እናንተ እንዴት ቆያችሁ? እንግዲህ ርዕሱን እንዳያችሁት ጸሎት ደረጃዎች፣ ብዙ አይነት ደረጃዎች አሉት። ምኑ ጋር እንዳለን የምናይበት ትምህርት ነው የምንማረው። እንግዲህ ጌታችን ኢየሱስ ክርስቶስ በስጋ ተገልጦ ሰዎች ከእግዚአብሔር ጋር እንደ አባትና ልጅ እንዲነጋገሩ እንደፈለገ እና ደግሞ ይህንን እንድናደርግ በተለይ ትልቁን ጸሎት አባታችን ሆይ የሚል ጸሎት እንዳስተማረን ታውቃላችሁ። ይሄ ጸሎት ለሰው ልጅ ትልቅ መልእክት የሚሰጥ ጸሎት ነው። ጸሎት ማለት አባት ከልጁ ጋር፣ ልጅ ከአባቱ ጋር የሚነጋገረው መሆኑን አንዳንድ ጊዜ አለቃችን ጋር ትልቅ የሚያስፈራ ሰው ጋር ወረቀት ጽፈን ሄደን ወይም ደግሞ ጉዳዮቻችንን በጣም በፍርሃትና በጥንቃቄ እንደ ባዕድ እንደ ባይተዋር ማቅረብ ሳይሆን እንደ አባት በአባታችን ፊት መናገር፣ እንደ አባት መጸለይ፣ እንደ አባት ማመስገን፣ እንደ አባት መለመድ፣ እንደ አባት ደስታ፣ ፍቅርን፣ ስሜትን ከእግዚአብሔር ጋር መለዋወጥ እንደሚገባ አስተምሮናል። ስለዚህ እንደ ልጅ በእግዚአብሔር ፊት መቆም ነው ጸሎትን ለአዲስ ኪዳን ክርስቲያኖች፣ ለቤተክርስቲያን ልጆች እና ጸሎታችን ሁልጊዜ በአባታችን ፊት መቆማችን መሆኑን ማወቅ ያስፈልጋል። ያው በተለይ ልጆች ያላችሁ ልጆቻችሁ በእናንተ ፊት እንዴት እንደሚቆሙ ምን አይነት መንገድ ተጠቅመው ቢያናግሯችሁ ደስ እንደሚላችሁ ታውቃላችሁ። ስለዚህ በዛ ስሜት ከእግዚአብሔር ጋር መገናኘት ነው። ተፈጥሮ የሚሰብከው ወንጌል ያክል መጽሐፍ ወንጌል አልሰበከንም። ስለዚህ ከአባታችን ከእግዚአብሔር ጋር የምናደርገው ትልቅ ግንኙነት ነው። እግዚአብሔር እኛን በአፍ ውስጥ ንፋስ በእጆቹ ነው ይሰራል። በእጆቹ ከሰራን በኋላ በአፍ ውስጥ ንፋስ እፍ ብሎብናል። ስለዚህ አካላችንም ወደሱ እንዲጠጋ እስትንፋሳችንም ትንፋሻችንም እንዲሸፍን ይፈልጋል። ምክንያቱም የእስትንፋሳችን ውህደት ነው። እኛና እግዚአብሔር ተዋህደናል። በዛ በእስትንፋስ በኩል ሕይወትን ያውነትን ያገኘን። ስለዚህ ከእግዚአብሔር ጋር አባትና እናት ልጆቻቸው ትንፋሻቸውን ሕፃን ልጆቻቸውን ትንፋሻቸውን ሽታቸውን እንደሚናፍቁ ልንጸልይ ስንቆም በፊቱ የሚናፍቀን እንደዚህ እንደሆነ መገንዘብ ያስፈልጋል። እግዚአብሔር ልጆች ፈጽሞ ሳይረፍድብን ይህንን እውነት መቀበል አለብን። አባ እንጦንስ ምን ይላል? በጸሎት ሰዓት ስንጸልይ የሚንበለበሉ ፍላጻዎች ወደ ሰማይ እንልካለን ይላል። በጣም የተወደዱ ስጦታዎች፣ የተወደዱ ፍላጻዎችን ወደ ሰማይ እንልካለን። ሰማይ ላይ ያሉ መላእክት ራሱ ቦታ እንዲለቆም ያደርጋል። ምክንያቱም በጌታችን በኢየሱስ ክርስቶስ የከበርነን፣ በጌታችን በኢየሱስ ክርስቶስ ደም፣ በጌታችን በኢየሱስ ክርስቶስ ስም የከበርነን። ክብራችን በምድር ላይ እኛ እንደምንታይ አሁን እንደ ባሪያ ገላትያ 4 ላይ እንደተጻፈ ወራሹ ሕፃን ባለበት ዘመን ሁሉ ከሁሉ እንደሚያንስ እንደ ባሪያ ነው። ባሪያ ስለምንመስል እንጂ እውነትም የእግዚአብሔር ልጆች ነንና ድምፃችን፣ ጸሎታችን፣ መቃተታችን፣ ተመስጧችን፣ ጥልቅ ስሜታችን ወደ ላይ ወደ ሰማይ እየተወረወረ ከብርሃን ፍጥነት በላይ ወደ እግዚአብሔር ሰማይ የሚሄድ መሆኑን ማወቅ ያስፈልጋል። እና የምንጸልየው ጸሎት ዝም ብሎ ንግግር ሆኖ እንዳይታይ እነዚህ ነገሮች ከተገነዘበን ካወቅን በኋላ ጸሎትን የሚጸልዩ ሰዎች ደረጃቸው የተለያየ መሆኑን ደግሞ መገንዘብ አለብን። ከመጨረሻው ከፍ ካለው ደረጃ ነው የሚጀምረው። በጣም በዝምታ ውስጥ የሚጸልዩ ሰዎች አሉ። ጸሎት
እና አይናገሩም። ሲናገሩ አሰሟቸው። ጥልቅ በሆነ ሁኔታ ግን ይጸልያሉ። መጽሐፍ ቅዱስ ላይ የሳሙኤል እናት እንደጸለየችው ድምጿ አትሰማም። ነፍሷ ግን እግዚአብሔርን አግኝታ ጉዳዩዋ በእግዚአብሔር ፊት ተቀባይነት አግኝቶ ፊቷ እንደ ፀሐይ በርቶ ከዚህ በኋላ ላታዘን ፊቷ ብርሃን ተመልቶ እንድትመለስ አድርጓታል። ያ ጸሎት በጣም ብርቱ ጸሎት ነው። ጸሎት ሰዎች አንዳንድ መንፈሳዊ ሰዎች ከእግዚአብሔር ጋር ጥልቅ በሆነ ግንኙነት በተመስጦ ረዥም ሰዓት ይቆያሉ። ቅዱሳን በበረሃ እየጮሁም የሚጸልዩ እንዳይመስሏችሁ እጆቻቸውን ዘርግተው ልባቸው ወደ ሰማይ ከወጣ በኋላ ሳያውቁት በሌሊት ነቅቶ ፀሐይ ይወጣል። በዚህ ልክ ጸሎት ትጋት እንዲኖራቸው ጥልቅ ወደ ተመስጦ እንዲገቡ ያደርጋቸዋል። ይሄኛው በጣም ያደጉ መንፈሳዊ ሰዎች የሚጸልዩት ነው እና እነሱ የሚጸልዩት ጸሎት እንዲህ ብየው መሰጣለሁ ብለው አይደለም። መንፈስ ቅዱስ ራሱ የማይናገር መቃተት ጸሎትን በደንብ ነው ያሳካላቸዋል፣ ከእግዚአብሔርነቱ ጋር ያገናኛቸዋል እና መንፈስ ቅዱስ ስለሚናገር ምን እንደተባለም አይዘሪያቸው። ግን ጸሎቱ ግን ረጅም ሰዓት ይቆያል። ይህ በጣም ጥልቅና ከፍ ያለ ነው። ብዙ ጊዜ እንደዚህ አይነት ጸሎት የሚጸልዩት ነቢያት ብዙ መጽሐፍቶችን ጽፈዋል። ጥልቅ የሆኑ ነገሮችን ተረድተዋል። ለምሳሌ ሙሴ በኮሬብ በሲና ተራራ ላይ 40 ቀን ከእግዚአብሔር ጋር በቆየ ሰዓት የነበረ ሁኔታ እንደዚህ ነው። ጥልቅ በሆነ ተመስጦ ውስጥ ስለነበረ እግዚአብሔር እንዲህ ሰማይና ምድርን እንደፈጠረ የትናንትናው አበው ታሪክ በኦሪት ዘፍጥረት መጽሐፍ ቅዱስ ላይ የተጻፉትን እነዛን ሁሉ ታሪኮች ገለጸለት። ያ ተመስጦ ጥልቅ ስሜት፣ ጥልቅ ከእግዚአብሔር ጋር ያለ ግንኙነት ሚስጥር ገለጸለት እና እኛ እንድናውቀው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ጽሑፍ መጻፍ ጀመረ። ማለት ጥልቅ የሆነ ጥበብን ይሰጣል፣ በህይወት ውስጥ መሻገርን ይሰጣል። እንዲህ አይነት የጸሎት ስነ ስርዓት እንድንረዳ ያደርገናል። በብዙ ነገር በቃ ትልቅ ወደሆነ ጥበብ እንገባለን። የተሰወረ ነገር እናውቃለን። ነጋችንን ልናውቅ እንችላለን። የዓለምን ነገር፣ የትንቢት ሁኔታዎችን እንረዳለን እና የሚዘምር ሰው መዝሙር ያገኛል። የሚሰብክ ሰው ስብከተ ክርስቶችን ያገኛል። የሚፈውስ ሰው ሀብተ ፈውስ ያገኛል። ጥልቅ ወደሆነ ጸሎት ስርዓት የሚገቡ ሰዎች የተለየ ብልጽግና ያላቸው ናቸው እና ይሄ ትልቁ ደረጃ ነው። ሁለተኛው ደረጃ ምስጋና ብቻ የሚጸልዩ ጸሎተኞች ናቸው። እነዚህ ሶስተኛው ከዚህኛው ደረጃ ቀጥሎ ያሉት ናቸው። ብዙ ጉዳዮች ያሉባቸው ግን እነዚህ ጉዳዮች ሁሉ ፈጽሞ እንደሚፈጸሙ በአምላካቸው ፊት የሚያምኑ ናቸው እና በምስጋና ነው የሚፈሱት። ያመሰግናሉ። አንደበታቸው ምስጋና። ዳዊት እንደዚህ አይነት የህይወት ማዕረግ ላይ ነበረ እና ብዙ ሰዓት ስለ ምስጋና በዳዊት መዝሙራት ላይ ታገኛላችሁ። ዳዊት ብዙ ስራ እኮ አለበት። የሀገር መሪ ነው። ፖለቲካ በጣም ብዙ ጊዜ ይፈልጋል፣ ብዙ አእምሮ፣ ብዙ ትኩረት ይፈልጋል ስራ ላይ። ግን ዳዊት ብዙ ትኩረቱን እግዚአብሔር ላይ አድርጓል። ለምን? የጸሎት ከፍታው ወደ ምስጋና ደረጃ ደርሶ ነው እና ከፍ ብሎም ዝቅ ብሎ ከወጥመድማ አምልጦም ፈተና ውስጥ ሆኖም ምስጋና ነበረው እና እንዲህ አይነት የምስጋና ሰዎች አሉ። ከምስጋና ውጭ ሌላ ነገር የማይችሉ መለመን ሁሉ የማይችሉ ሰዎች አሉ። እነሱ ሲያመሰግኑ ስውር ጦር እየመጣ ጠላታቸውን ይመታላቸዋል፣ ተራራቸውን ሜዳ ያደርግላቸዋል፣ ምሽጋቸውን ያፈርስላቸዋል፣ በር ይከፍትላቸዋል፣ አቅጣጫ ይሰጣቸዋል። እግዚአብሔር በምስጋና ኃይል የሚኖሩ ትልቅ ሰዎች ናቸው። እነዚህ እንደ አርባቱ እንስሳት ቀንና ሌሊት ቅዱስ ቅዱስ እንደሚሉት ሌላ ዓላማ የላቸውም፣ ሌላ መዝሙር የላቸውም። ቅዱስ ልዩ 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 አንተ ልዩ አንተ ልዩ አንተ ልዩ እያሉ ቀንና ሌሊት የማያርፉትን ይመስሉ ናቸው። በዚህ ደረጃ ላይ ያደጉ መንፈሳዊ ሰዎች ጸሎት የምስጋና ጸሎት ነው። ሌላው ሶስተኛው ምልጃ የሚያቀርቡ ሰዎች ብዙ ጊዜ ከራሳቸው ለሰዎች የሚጸልዩ ሰዎች አሉ። ለሀገር፣ ለምድር፣ ለቤተክርስቲያን አባቶች፣ ለመናንያ፣ ለገዳማን፣ ለሰንበት ትምህርት ቤት ወጣቶች፣ ለማህበራት፣ ለስራ ለሚሰሩ ግለሰቦች፣ በጎ አድራጎት ለሚሰሩ ቡድኖችና ወጣቶች፣ አገልጋዮች፣ ወንድሞች፣ እህቶች፣ ሀገር ለሚመሩ መሪዎች የፖለቲካ አመለካከት ሳይገድባቸው አሁን የሀገራችንን መሪ በጸሎት አስባችሁ ታውቃላችሁ? ዶክተር አብይን የሚያስበው ሰው አለ እናንተ ነው?
እና አገራችን የሚመሩ አሜሪካ ነገር ያላችሁ ትራምፕ ታስባላችሁ፣ አውሮፓ ያላችሁ አውሮፓ መሪዎቻችሁ ታስባላችሁ። እና እነዚህ ሰዎች የምርጫ ሰዎች ግን ያስባሉ። ሀገርን የሚመሩ ሰዎች እያንዳንዳቸው ስማቸው ሊጠራ ይጸልዩላቸዋል። በሞት በእረፍት በስጋ እረፍት ያረፉትን ሳይቀር ቅዱሳን እየዘረዘሩ ይጸልያሉ። እና እንደዚህ አይነት ጥልቅ ሰዎች አሉ። ብዙ ጊዜ እነዚህ ሰዎች እግዚአብሔር የነሱን ስራ ይሰራላቸዋል። ለምን? የራሳቸውን ቸል ብለው በሰዎች ጉዳይ የሚጸልዩ ናቸው። በጣም ደግነት፣ ቅንነት፣ መንፈሳዊ ልብ ያላቸው ናቸው። የመንፈስ ቅዱስ መብራት ከለኮሳቸው መቅረዞች ከሰባቱ መቅረዝ አንዱ ናቸው። ኢየሱስ ክርስቶስ አጠገባቸው ቆሞ ከሚታይባቸው መብራቶች አንዱ የሰዎች ጉዳይ የሚያሳስባቸው ሰዎች ናቸው። አንዳንዶቹ በአካል ተነስተው ሆስፒታል ይሄዳሉ፣ ለታመሙ ይጸልያሉ፣ ሐኪም ቤት ይሄዳሉ፣ ደግሞ እንደገና እስር ቤት ሄደው ታሰሩ ይጸልያሉ። ለተጨነቁ ሰዎች በአካልም በስልክም ጸሎት ያደርጋሉ። የሰው ጉዳይ በጣም ትኩረት የሚሰጡ የንስሐ አባት ከሆኑ በንስሐ ልጆቻቸው ቤት ተሰብስበው ጸሎት ይጸልያሉ፣ መርቀው ባርከው ይወጣሉ። ልዩ ሰዎች አሉ በዚህ መንፈሳዊ ሕይወታቸው የከበሩ። እነዚህ ሰዎች ምልጃ ጸሎትን የሚያቀርቡ ናቸው። ፊልጵስዩስ ምዕራፍ 4:3 ላይ ከተጻፈ በአንዳች አትጨነቁ፣ ጉዳዮቻችሁን በጸሎትና በምልጃ በፊቱ አቅርቡ የሚሉ ናቸው። እነዚህ የቅዱሳን ሕይወት ተካፋዮች ናቸው። ቅዱሳን በሰማይ በምድር ስላሉ ታጋይ ቤተክርስቲያን በምድር ስላለን እኛ ስለምንጋደል የእግዚአብሔር ብሩካን ይጸልያሉ። በሰማይ ያሉ ቅዱሳን አንዳንድ የእምነት ተቋማት በሰማይ ያሉ ቅዱሳን እንደሙታንና ምንም እንደማያውቁ አድርገው ያስባሉ። የክርስቶስን የትንሣኤ ኃይል በደንብ ስላልተማሩ ምስጢረ ትንሣኤ ሙታን ስላልገባቸው ነው እንደዚህ የሚያስቡት። የክርስቶስ የሞቱ ኃይል መስቀል ላይ ሰቅሎ የሰጠን የሞት ኃይል በኢየሱስ ክርስቶስ ዘላለም ሕይወት አግኝቻለሁ ጸድቄአለሁ ብለን በምድር ላይ መጮህ ብቻ ሳይሆን በእውነትም እሱን ኃይል በሰማይም እንዳለ ማመን ነው። ቅዱሳን እንዳላቸው ማመን። እዚህ ቅዱሳን ከፍ ያለ ማዕረግ ነው ያላቸውና የቅዱሳንን ሕይወት መካፈል ነው። የአማላጅነት ስራ የሚሰሩ ለሰዎች የሚማልዱ ምዕመናንም ካህናትም የቅዱሳንን ሕይወት የሚካፈሉ ናቸውና እነዚህ የምልጃ ጸሎት የሚጸልዩ የተባረኩ ልቦች ያሏቸው ናቸው። ሌላው የግል ጉዳዮቻቸው ላይ የሚያተኩሩት ናቸው። ደረጃ 1 የሚባሉ ጸሎተኞች ናቸው። እነዚህ ሰዎች ደረጃ 1 ናቸው። ብዙ ጊዜ የራሳቸው ጉዳይ ላይ ያተኩራሉ፣ መለመን ላይ ያተኩራሉ። ጸሎት ማለት ልመና ይመስላቸው። ያው ምስጋና ከእግዚአብሔር ጋር ፍቅር ወሬ ማውራት እንደሱ ልምድ የላቸው። ጸሎታቸው አጭርና ደግሞ እነሱ የሚፈልጉት መንገድ ለማቅረብ ይሞክራሉ። እግዚአብሔር ከችግር እንዳይወጣቸው ይጸልያሉ። ከነ መፍትሄውን የሚያሳዩት እነሱ እንዳሰቡት አልሰራ ሲላቸው ከእግዚአብሔር ጋር የሚላተሙ የሚጋጩ በእግዚአብሔር ፍቃድ ሳይሆን በራሳቸው ሀሳብ የሚመሩ ነገር ግን ደግሞ የሚለምኑ ናቸው። መለመናቸው ጥሩ ነገር ነው፣ ግን ብዙ ጊዜ ለፈተና ይጋለጣሉ እንደ አይነት ሰዎች። ምክንያቱም የእግዚአብሔር አሰራር ስለማይገባቸው ለማኞች መንገድ ዳር ቆሞ ወይም ደግሞ በር ላይ ቆሞ እንደሚለምን ስለ ማርያም እንደምን የኔ ቢጤ መንፈሳቸውን ቆጥረው የሚያስቡ ናቸው እና እግዚአብሔር የሚለመን ብቻ ነው ብለው የሚያምኑ ናቸው። አባት ነው ብለው ደጅ ከፍተው ወደ ውስጥ መግባት አይሞክሩም። በቃ በር ላይ ቆሞ ስለ እግዚአብሔር ስለ ማርያም እንደሚሉት የኔ ቢጤዎች ራሳቸውን ይቆጥራሉ እና እነሱ ምስጋና፣ እነሱ ምልጃ፣ እነሱ ተመስጦ፣ እነሱ እግዚአብሔር እሳቱን ሊያንገበግባቸው እንደሚገባ አያስቡም። እንጀራው፣ ዳቦ፣ ኑሮ፣ ችግሩ፣ ቁቡ፣ ዕዳው ምናምን ከተከፈለ በቃ ሌላው ነገር ያስጨንቃቸው። እንዲህ አይነት ሰዎች አሉ። እንዲህ አይነት ሰዎች መኖራቸው ትልቅ ነገር ነው። በነገራችን ላይ በእግዚአብሔር ፊት እግዚአብሔር መፍትሄ ያለው ማመን ትልቅ ነገር ነው። መቆም ትልቅ ነገር ነው። ደረጃውን ወደ 3ኛው ወደ 2ኛው ደረጃ መድረስ ደግሞ ተስፋ አለ። ያኛው እነዛኞቹ ከፍ ያሉት ቅዱሳን የደረሱት ከዚህ ተነስተው ከመጀመሪያው መሰላል ተነስተው ወደ ላይኛው መሰላል ይወጣ ተስፋ እንዳንቆርጥ እንዳይደረጃ ያለ ሰዎች ግን በዚህ ደረጃ ላይ መቀጠል ግን የለብንም እና ወደሚቀጥሉት ምዕራፎች ማዕረጎች እንደሚሻገር ጸሎታችን እንዲያድግ እንደ ልጅ እንድንጸልይ እንደ አባታችን በፊቱ እንድንቆም በጣም በእምነት መነሳት አለብን። ጸሎት እምነት ስለሆነ በጣም በጥንቃቄ ማመን አለብን። የኔ ቢጤ አይደለንም፣ ደጅ ላይ መቆም አይደለንም። እግዚአብሔር ይስጥልን የሚባል በር የሚዘጋበት ወይም ደግሞ ትርፍራፊ እንጀራ የሚሰጥ ወይም ቆራሽ ነገር ሰጥቶት የሚሰደድ አይደለንም። የእግዚአብሔር ልጆች ነን፣ የእግዚአብሔር ወራሾች ነን ይላል ገላትያ ምዕራፍ 4:7 ወራሾች ነን እና እንደ ባይተዋር
ከፍ ማድረግ አለ። ከዚህ ጸሎት ስርዓት በጣም ከፍ አድርገን መጸለይ ይቻላል አለብን። ሌላ ዜሮ ዲግሪ ያሉት ደግሞ አሉ። ከጸሎት በታች ደግሞ እነሱ ያው አጭር ነው። ምስጋና ተመስገን ጸጋ ይጓደል። አንዳንድ ባህላዊ ጸሎቶች የሚጸልዩ ሰዎች አሉ። ፍቃድ ከሆነ ልታደርግልኛለህ፣ ያው አንተ ካለ እንድትረዳኛለህ፣ እግዚአብሔር ካለ እንዲሆናል የሚሉ እርግጠኞች አይደሉም። በፍጹም በጸሎት እርግጠኞች አይደሉም እና በእግዚአብሔር በአምላካቸው ኃይልና ችሎታ ላይ እርግጠኝነት ይጎላቸው። እሱ ካለ መንፈሳዊ ይመስላል ንግግሩ፣ ግን ከፍተኛ የባዕድነት ስሜት እና ከእግዚአብሔር ጋር ያለመታወቅ ስሜት የሚጸልዩ ናቸው። እችን በላችሁ ብለህ ደግሞ አታሳጣን የሚሉ እንደ ሰው እግዚአብሔር እንደ ስስታም ሰው የሚያዩ አሉ። እነሱ መጸለያቸው እንዲህ ማለታቸው አይከፋም። በቤት እግዚአብሔር አምላክ አለ ብለው ያስባል። ዝም ብለው ተነስተው ተኝተው የሚኖሩ ሰዎች ስላሉ ነው። ሰርተው እንጀራ በልተው ወደፊታቸው ወደ ምስራቅ ሳያዞሩ የሚኖሩ ብዙ ናቸው። እንደ አሳሞች ታውቃላችሁ፣ ጎንበስ እንዳሉ ነው የሚሞቱት። ቀና አይሉም ይባላል እና ቀና ሳይሉ የሚሞቱ ሰዎች አሉ። እንደነሱ ከነሱ ይሻላሉ። ግን ጸሎት በጣም ማድረግ ከፍ ማለት አለበት። እናንተም ዱራን ያላችሁ ራሳችሁ እስቲ አስተያየት ጻፉ። ምን ተማራችሁ? ተሰማችሁ? እዚህ ላይ አስተያየታችሁን ጻፉ። እግዚአብሔር ባርካችሁ። እግዚአብሔር ቸርነታችን ቤታችን ራይት በረከት የሚላጥበቃ አብሮን ይሁን። መንፈስ ቅዱስ ጸሎትን ይወስዳችሁ። ጸሎታችንን ይባርክ ያስፋ። በእውነት በቅዱስና በተመስጦና በፍቅር እንድንጸልይ ያበርታን። እግዚአብሔር ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም